እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በምትከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትን የትምህርት ይዘት ካለ በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየቅኩኝ ወደ ዛሬው ክፍለ ጊዜ በቀጥታ እሸጋገራለሁ። የዛሬው ክፍለ ጊዜ ርዕሳችን ቬክተር አዲሽን ኤንድ ሰብትራክሽን ነው። ይሄንን ቬክተር አዲሽን ኤንድ ሰብትራክሽን ከተማራችሁ በኋላ ማወቅ የሚጠበቅባችሁ ሁለት ነገር አለ። አንደኛው ማወቅ የሚጠበቅባችሁ እንዴት አድርገን ቬክተሮችን መደመርና መቀነስ እንዳለብን ማወቅ አለባችሁ፣ ማስረዳት አለባችሁ። ሁለተኛው ሪዛልታንት ቬክተርን ዲፋይን ታደርጋላችሁ። ኦኬ፣ በቀጥታ ቬክተሮችን እንዴት መደመርና እንዴት መቀነስ እንዳለብን ከመነጋገራችን በፊት ለትምህርታችን አጋዥ እንዲሆን እንዴት አድርገን ስካላሮችን እንደምንደምር ሲኒ how to add or subtract scalars። አሁን እንደምናውቀው ስካላር ማለት ቀደም ካለው ቪዲዮ ላይ ሄዳችሁ ቼክ አድርጎት ምን ማለት ነው? ስካላር ፊዚካል ኳንቲቲስ a quantity which have only ማግኒቲዩድ ብቻ ያላቸው በማግኒቲዩድ ብቻ ሊገለጹ የሚችሉ ኳንቲቲዎች ስካላር ብለን እንጠራቸዋለን። እነዚህ እንዴት አድርገን ነው የምንደምረው? it is so simple ናቸው። ልክ ሲምፕል ማቴማቲክስ ተጠቅመን ከዚህ በፊት እንደምናውቀው ነው የምንደምራቸው። ነገር ግን ምንም እንኳን ሲምፕል ቢሆኑን ከቬክተር አንፃር እነሱን እንኳን ለመደመር ቅድመ ሁኔታዎች ሊኖሩ ይገባል። there are some preconditions to add or subtract what ስካላሮች። አንደኛው ምን መሆን አለባቸው? ስካላሮቹ they must be the same kind, same physical quantity መሆን አለባቸው። ምን ማለት ነው? በምሳሌ ብናይ አሁን 3 ኪሎ ግራም ማስንና 2 ኪሎ ግራም ማስን ደምሩ ብንባል ሁለቱም ስንደምራቸው በሲምፕል ማቴማቲክስ 5 ማለት ነው። ለምንድን ነው? ይሄም ማስ ነው፣ ይሄንኛው ማስ ነው። both are talking about what ማስ ለማስ ነው ያወሩን ያሉት ማሶች ነው ደምሩ ያሉ። ነገር ግን 3 ኪሎ ግራምንና 2 ሰከንድን ደምሩ ብትባሉ ይሄ ሊሆን it is valid. why? both are the same physical quantities. when we come to this one ይሄንኛው ማስ ነው፣ ይሄንኛው ግን ምንድነው? ታይም ነው። therefore ስካላሮችን እንኳን ለመደመር መጀመሪያ መሟላት ያለበት ነገር ምን መሆን አለበት? ምን ደምራቸው ነገሮች the same kind or the same physical quantity መሆን መቻል አለባቸው ማለት ነው። እንደዚህ አይነት ነገር ሲያጋጥሙ this is what invalid ነው የምንለው። ለምን ብትባሉ ሁለቱ የሚያወሩት የተለያየ ነገር ነው። ይሄ ማስ ነው፣ ይሄ ታይም ነው። ማስና ታይምን አንድ ላይ መደመር አንችልም። even both are what ስካላር ቢሆኑም ማለት ነው። ሁለተኛው መሟላት ያለበት ነገር ምን መሆን አለበት? the same unit ሊኖራቸው ይገባል። ምን ደምራቸው ፊዚካል ኳንቲቲዎች the same unit መኖር አለበት። ምን ማለት ነው ይሄ? ምሳሌ ዲስታንስ a 5 ኪሎ ሜትር ቢሆን ዲስታንስ b 300 ሜትር ቢሆን ቶታል ዲስታንሱን ፈልጉ ብትባሉ ዲስታንስ a ፕላስ ዲስታንስ b ልትሉ ነው። አሁን እዛ 5 ኪሎ ሜትር አለኝ ፕላስ 300 ሜትር አለ። እነዚህን ሁለት ነገሮች መደመር ቀጥታ አንችል። it is invalid. otherwise just you have to change what 5000 ኪሎ ሜትር ወደ ሜትር ቀይሩ። ባለፈው በተማርነው የመለዋወጫ ስርዓት መሰረት 5 ኪሎ ሜትር ማለት 5000 ሜትር ማለት ነው። ይሄንኛው 300 ሜትር ይሆናል። አሁን ሁለቱም ይሄም ሜትር ሆነ ይሄም ሜትር ሆነ። አሁን በዚህ ሰዓት ሲምፕል ማቴማቲክስ ተጠቅመን ይሄንን 5300 ሜትር ማለት እንችላለን ማለት ነው። ስለዚህ ስካላሮችን ለመደመር አትሊስት እነዚህን ነገሮች ማሟላት መቻል አለበት። አንደኛው እያወሩን ያሉ የምንደምራቸው በተመሳሳይ ዩኒት መቀመጥ አለባቸው። እንደገና ተመሳሳይ ፊዚካል ኳንቲቲም መሆን መቻል አለባቸው ማለት ነው። even though scalar quantities are simple to handle than vectors, there are still some important preconditions.
important preconditions to keep in mind before adding or subtracting them. እንግዲህ እነዚህን በደንብ አስተውሎ ሁለቱም ፕሪኮንዲሽኖች አትሊስት ያዟቸው ማለት ነው። እሺ ይሄን ስለ ስከላር ካልን አሁን ደግሞ ዋናውን ርዕሳችንን ቬክተሮችን እንዴት መደመርና መቀነስ እንዳለብን ነው የምንማረው በቀጥታ። አሁንም there are some preconditions for adding or subtracting vectors quantities. The first precondition like that of scalars ልክ እንደ ስካላሮቹ እነዚህም the same physical quantity ምንደምራቸውና ምንቀንሳቸው ነገሮች the same physical quantity መሆን አለባቸው። ምን ማለት ነው? vector of the same kind ማለት ነው። acceleration ከacceleration ጋር ቬሎሲቲን ከቬሎሲቲ ጋር ሞመንተምን ከሞመንተም ጋር ዲስፕሌስመንትን ከዲስፕሌስመንት ጋር አብረን መደመር አለብን እንጂ አክሰለሬሽኑን ከቬሎሲቲው ጋር ቬሎሲቲውን ከአክሰለሬሽን ጋር ሞመንተሙን ከቬሎሲቲ ጋር መደመር አንችልም ማለት ነው። አሁን ምሳሌ 3 ሜትር ፐር ሰከንድ ስኩዌር እና 3 ሜትር ፐር ሰከንድን መደመር አንችልም። it is acceleration, this one is a velocity, therefore ይሄ acceleration ነው፣ ይሄ velocity ነው። ይሄን መደመር አንችልም። ለመደመር ምን መሆን አለበት? 3 ሜትር ፐር ሰከንድ ፕላስ 6 ሜትር ፐር ሰከንድ ስኩዌር ቢሆን ይሄንን አሁን 9 ሜትር ፐር ሰከንድ ስኩዌር ብለን ማስቀመጥ እንችላለን። why? because both talking about what? acceleration። ስለ acceleration ነው። ስለ ፎርስ ቢሆን አሁን 3 ኒውተን ፕላስ 3 ኒውተን 6 ኒውተን ማለት እንችላለን። ምክንያቱም both talking about what? ስለ ፎርስ ነው ያወራን ያለን። ስለ ሁለተኛው ማሟላት የሚገባቸው ነገሮች the same unit ሊኖራቸው ይገባል። ልክ እንደ ስካላሮቹ ማለት ነው። vectors must have the same unit before being added or subtracted. ይሄን በጣም ማወቅ አለብን። ምሳሌ 10 ኒውተን plus 5 ኒውተን it is valid is equal to 50 ኒውተን ማለት እንችላለን እዚህ ጋር። ነገር ግን 5 ኒውተን plus 10 ሜትር ፐር ሰከንድ ስኩዌር ብንል ይሄንን መደመር አንችልም። why? because it is a force, it is what? acceleration. the same kind አይደሉም። ለመደመር ካስፈለገ ሁለቱን ምን መሆን አለባቸው? ዩኒታቸው ተመሳሳይ መሆን አለባቸው ማለት ነው። it is what? invalid። እስቲ በምሳሌ አሁን እንዴት እንደምንደምራቸው እንይ። let's say ይሄን ኦብጀክት ፎርስ A ቬክተር A በ10 ኒውተን ቢገፋው B ደግሞ ቬክተር B በ20 ኒውተን ቢገፋው it will be accelerated forward ወደፊት ይሄዳል። ነገር ግን አሁን ሁለቱም ፎርሶች በኢስት ዳይሬክሽን ነው አክት እያደረጉ ያሉት ኦብጀክቱ ላይ። አሁን እዚህ አካል ላይ ያረፈው ጠቅላላ ፎርስ ስንት ነው ብትባሉ ሁለት ፎርሶች አርፈዋል። ሁለት ፎርሶች እንጨምር ሌላም ከፈለግን ምሳሌ እዚህ ጋር 5 ኒውተን ፎርስ አርፏል ቬክተር C። እዚህ ጋር ያረፉትን ፈልጉ ብትባሉ ፎር A ቬክተር A ፕላስ ቬክተር B ፕላስ ቬክተር C ያሳረፉትን እንደምራለን። 10 ኒውተን ፕላስ 20 ኒውተን ፕላስ 5 ኒውተን ቶታል አካል ላይ ያረፈው የኃይል ድምር ጠቅላላ ስንት ነው? 35 ኒውተን ፎርስ አርፈዋል ማለት ነው። አሁን ግን እዚህ ጋር
አንድ ፎርስ ብቻ እዚህ ጋር 35 ኒውተን ፎርስ ብናሳርፍ እዛ አካል ላይ 35 ኒውተን ፎርስ ብናሳርፍ እዚህ ጋር የሆነው ነገር ሁሉ ምሳሌ ይሄን በማሳረፋችን 2 ሜትር ተንቀሳቅሶ ከሆነ ይሄን በማሳረፋችንም 2 ሜትር ነው ሊንቀሳቀስ የሚችለው። ይሄንን የኃይል ድምራቸው ወይም ቬክተሮች ጠቅላላ ሲደመሩ ወይም ሲቀነሱ የሚኖራቸው ስያሜ ይሄንን ብለን እንጠራዋለን። በፊዚክስ ተርሚኖሎጂ ሪዛልታንት ፎርስ ብለን እንጠራዋለን። ሪዛልታንት ቬክተር ኢዝ the sum of two or more vectors ሾርትሊ ይሄ ነው። ሁለት ወይም ከሁለት በላይ የሆኑ ቬክተሮች ሲደመሩ መጨረሻ ላይ የሚኖራቸው የቬክተር ድምር ሪዛልታንት ቬክተር ተብሎ ይጠራል። እዚህ ጋር አሁን እንድትይዙልኝ የምንፈልገው ሁለት ቬክተሮች when they are parallel we can find the resultant vector by adding each vector። ሁለት ወይም ከሁለት በላይ የሆኑ ቬክተሮች ካሉ እነዛ ቬክተሮች ደግሞ ፓራል ከሆኑ ሪዛልታንት ቬክተራቸውን የኃይል ድምራቸውን ወይም ሪዛልታንት ቬክተራቸውን ፈልጉ ከተባላችሁ ሪዛልታንት ቬክተራቸውን የምንደምረው ኤን ቢን ሲን ሌላም ካለ ደምረን ነው በመደመር እናገኛቸዋለን ማለት ነው። እዚህ ጋር እንድታስተውሉ የምንፈልገው ፓራል ማለት the same direction ማለት ነው። በሁለት ቋንቋ ነው እየገለጽን ያለነው። ሁለት ወይም ከሁለት በላይ የሆኑ ቬክተሮች በተመሳሳይ አቅጣጫ ሲነጉዱ ወይም ፓራል ሲሆኑ ማለት አንድ ነው። ሌላው ደግሞ ሁለት ቬክተሮች ፓራል ከሆኑ በሁለቱ ቬክተሮች መካከል ያለው አንግል ደግሞ 0 ዲግሪ ነው። ይሄም ማወቅ አለብን ማለት ነው። ሪዛልታንት ቬክተሮችን ሁለት ቬክተሮች በተቃራኒ አቅጣጫ በሚሆኑበት ሰዓት እንዴት ነው የምናደርገው? አንዱን ቬክተር ከሌላው ቬክተር ላይ ምን እናደርጋለን? እንቀንሳለን። እዚህ ነገር ግን አቅጣጫው የማንን ይወስዳል ነው? ቬክተር ስለሆነ ማግኒቲዩዱ ብቻ አይደለም። ማግኒቲዩዱ በዛ አግባብ እንሰራለን። ነገር ግን ዳይሬክሽኑን ብናይ ዳይሬክሽኑ የትልቁን it takes what the direction of the larger vector የትልቁን አቅጣጫ ቬክተር ይወስዳል። እዚህኛው ላይ ግን በተመሳሳይ አቅጣጫ በሚሆኑበት ሰዓት ሁለቱም እየነጎዱ ያሉት በተመሳሳይ አቅጣጫ ስለሆነ የአንዱን ይወስዳል፣ ወይ የትልቁን ወይ የትንሹ። ምክንያቱም ትልቁም ትንሹም እየተጓዙ ያሉት በተመሳሳይ አቅጣጫ ስለሆነ ማለት ነው። እዚህኛው ላይ ግን ኦፖዚት ዳይሬክሽን ሁለት ቬክተሮች አንድ አካል ላይ አክት የሚያደርጉት በተቃራኒ አቅጣጫ ከሆነ ሪዛልታንት ቬክተሩን በአንዱን ከአንዱ ጋር በመቀነስ እናገኝና ዳይሬክሽኑን ግን የሪዛልታንት ቬክተሩ የሚወስደው አቅጣጫ የትልቁን ቬክተር አቅጣጫ ይወስዳል። እዚህ ጋር መጠንቀቅ ያለብን ምንድነው? ሪዛልታንት ቬክተሩን በግራፍ አመልክቱ ብትባሉ ብዙ ላይ እንደው አጠቅላላ አድርጌ ንገራችሁ ብቻ ነው። ቬክተር ኤ እንደዚህ ቢሄድ፣ ቬክተር ቢ እንደዚህ ቢሄድ፣ ቬክተር ኤ እና ቬክተር ቢ ሪዛልታንት ቬክተሩን አስምሩ ከተባላችሁ ከዚህ በፊት እንደምናውቀው ሁሉም ቬክተሮች በአሮ ሪፕሬዘንት እንደሚሆኑ የመጀመሪያው ሄድ ይባላል፣ ይሄንኛው ደግሞ ሄድ ይባላል ብለናል። ስለዚህ ምንድነው የምታደርጉት? ከመጀመሪያው ቴል የመጨረሻው ሄድ ማስመር ነው ሪዛልታንት ቬክተሩ ለማግኘት ማለት ነው። this is our resultant vectors። በተቃራኒው በኔጌቲቭ ቬክተርስ የሚባለውን ደግሞ በደንብ ብናየው አሁን ኔጌቲቭ ቬክተር ላይ አሁን እዚህ ጋር ምን ብያለሁ? ኤን ከቢ ላይ ቀንሱ ማለት በሌላ አባባል ቬክተር ኔጌቲቭ ቢ ቬክተርን ከኤ ላይ ደምሩ እንደማለት ነው። አሁን ይሄ ኔጌቲቭ ቢ ቬክተር ምን ማለት ነው ብትባሉ በደንብ አስተውሉ። እዚህ ጋር ሌቲት ቢ ኤን ማይነስ ቢ ቬክተርን አሁን በዲያግራም በግራፍ ደረጃ አሳዩ ብትባሉ እንዴት ነው የምታደርጉ? ኤ ቬክተር እና ቢ ቬክተር እንደዚህ ቢሰጣችሁ ሪዛልታንት ቬክተሩን አሳዩ ብትባሉ ልታደርጉ የምትችሉት ምንድነው? መጀመሪያ ኤ ቢ እና ማይነስ ቢ ቬክተሮችን መለየት አለብን። ማግኒቲዩዳቸው ሁሉ ጊዜ እነዚህ ሁለቱ እኩል ናቸው። ኔጌቲቭ ቢ ቬክተር እና ቢ ቬክተር ማለት ማግኒቲዩዳቸው እኩል ነው፣ አቅጣጫቸው ግን ምንድነው? ተቃራኒ ነው ማለት ነው። እቺ ኔጌቲቭ የምታሳየው the direction of the path ነው። ዳይሬክሽናቸው የቢ እና የዚህኛው ቢ ቬክተር አቅጣጫቸው ተቃራኒ ነው፣ ነገር ግን መጠናቸው ግን እኩል ነው። ሌትስ ሴይ ይሄ ከሆነ ይሄ ቬክተር
የዚህ ተቃራኒ እኩል መጠን ያለው እኩል ይሄ 2 ሜትር ከሆነ ወደዚህ 2 ሜትር በተቃራኒ አቅጣጫ እንዲነጉድ እናደርገዋለን። አሁን ይሄ ምንድነው ማለት ነው? ኔጌቲቭ ቢ ቬክተር ነው። ቢ ቬክተር 3 ሜትር ከሆነ ይሄም 3 ሜትር ነው። 2 ኒውተን ከሆነ ይሄ 2 ኒውተን ነው። ነገር ግን ምንድነው ልዩነታቸው? ቢ ቬክተር እና ኔጌቲቭ ቢ ቬክተር just to have the only difference between the two is the direction። በዳይሬክሽን ልዩነት ለማሳየት ደግሞ እዚህ ጋር ኔጌቲቭ ምልክት እናደርጋለን ማለት ነው። ስለዚህ አሁን a - b ቬክተር ስሩ ብትባሉ ቀጥታ ከቴል ወደ ቴል እንደዚህ አድርጋችሁ ይሄ ሪዛልታንት ነው እንዳትሉ አደራችሁ። ስለዚህ ምንድነው የምናደርገው? መጀመሪያ a ቬክተር አለ፣ b ቬክተር ተሰጥቷችኋል። የa - b ስለሆነ የተባላችሁ -b ወደዚህ ታራዝማላችሁ በተቃራኒ አቅጣጫ። ምክንያቱም ኔጌቲቭ b ከb ጋር ዳይሬክሽኑ ተቃራኒ ስለሆነ ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ቬክተሩ ይሄ ነው። ሪዛልታንት ቬክተራችን አሁን የቱ ነው ማለት ነው? ከመጀመሪያው ቴል እስከ ሄዶ ድረስ ይሄ ነው ማለት ነው። therefore ይሄ a - b ቬክተር ነው ማለት ነው። እዚህ ሶስተኛው when they are orthogonals, which means that the angle between the two vectors becomes what? 90 degree. አሁን ምሳሌ ቬክተር a ይሄው፣ ቬክተር b ይሄው፣ ሁሉ ጊዜ በተመሳሳይ አቅጣጫና በተቃራኒ አቅጣጫ ላይሄዱ ይችላሉ። አንዳንድ ጊዜ ወደዚህ ኪደን ወደ ላይ ልንሄድ የምንችልበት፣ ወደ ኢስት ሂደን ወደ ኖርዝ ልንሄድ እንችላለን። በዚህ ጊዜ ሪዛልታንት ቬክተሩን እንዴት ነው የምትፈልጉት? በሁለቱ ቬክተሮች መካከል ያለው አንግል 90 ዲግሪ ስለሆነ ይሄን ሁለቱ ይሄ ቬክተር ስም ኦርቶጎናል ቬክተርስ ብለን እንጠራዋለን። በዚህ ጊዜ ያለውን ሪዛልታንት ቬክተር ለመፈለግ እንደምናየው ከመጀመሪያው ቴል የመጨረሻው ቴል ላይ ሄድ ላይ ማያያዝ ነው። ይሄ ሪዛልታንት ቬክተራችን ነው። ሁለት ቬክተሮች ኦርቶጎናል በሚሆኑበት ሰዓት ሪዛልታንት ቬክተራቸውን በዚህ እንሰራለን። ይሄ ደግሞ ከታች ጀምሮ በመተማራችሁት የትምህርት ስርዓት መሰረት ይሄ በፓይታጎረስ ቴዎረም መሰረት ሪዛልታንት ቬክተሩን a square plus b square አድርገን እንሰራለን ማለት ነው። ማግኒቲዩዱን ማለት ነው። ነገር ግን we can find the magnitude of the resultant vectors by using Pythagoras theorem. a square plus b square. ነገር ግን አቅጣጫው what about the directions? አቅጣጫውን ደግሞ እንዴት አድርገን ነው የምንፈልገው? by using simple trigonometric function. let's say እቺን አንግል ማግኘት ማለት ነው። እቺን አንግል ስንፈልግ ሳይን ቴታ ተጠቅመን፣ ስትፈልጉ ኮስ ቴታ ተጠቅመን፣ ስትፈልጉ ታን ቴታ ተጠቅመን ማግኘት እንችላለን። let it be sin theta is equal to adjacent opposite over hypotenuse. sin theta is equal to opposite ለዚህ አንግል አሁን ቬክተር b ነው over hypotenuse already r ነው። therefore በዚህ መስራት እንችላለን። ኮስቴታ ደግሞ በኮስቴታ እኔ በዚህ አልፈልግም በኮስቴታ ልስራ ካላችሁ adjacent over hypotenuse ማድረግ ነው። ኮስቴታ is equal to adjacent ደግሞ አንግሉ ጋር ተያያዥነት ያለው ሳይድ ቬክተር a ነው over ሪዛልታንት አይ ይሄንንም መስራት አንችልም ካላችሁ tan theta ማለት opposite over adjacent አድርጋችሁ መስራት ትችላላችሁ። tan theta ኦፖዚቱ b ነው adjacent a ነው። በዚህ መሰረት tan theta አሁንም በሌላ አግባብ መስራት ብትፈልጉ tan theta ማለት sin theta over cos theta አድርጋችሁ ስሩት already b over a ይመጣል ማለት ነው። ስለዚህ አንግሉም በዚህ ተሰራላችሁ። ሪዛልታንት ቬክተሩን ግን በፓይታጎረስ ቴዎረም እንሰራለን ማለት ነው። ኦኬ ወደ ምሳሌ እንሂድና በምሳሌ በደንብ አድርገን እንየው ይሄን ጥያቄ። ኤግዛምፕል 1 two vectors have a magnitude of 6 units and 3 units. What is the magnitude of the resultant vector when the two vectors are a in the same direction, b in opposite direction, c perpendicular to each other? Okay, solution ላይ ስንስመጣ
ከጥያቄው ላይ እንደተረዳ ነው two vectors have a magnitude of 6 units and 3 units ነው የሚለው ቬክተር A 6 ዩኒት ነው ቬክተር B ደግሞ 3 ዩኒት ነው የተጠየቀው what is the resultant vectors ነው የሚለው መጀመሪያ ሪዛልታንት ቬክተሩ ሁለቱ ቬክተሮች በተመሳሳይ ዳይሬክሽን ሲሆኑ በተቃራኒ ዳይሬክሽን ሲሆኑና ሁለቱ ቬክተሮች ደግሞ what is the resultant vectors if two vectors are perpendicular በሚሆኑበት ሰዓት ያለውን ሪዛልታንት ቬክተር ፈልጉ ነው የተባለው therefore magnitude of resultant vector አሁን ሪዛልታንት ቬክተሩን ማግኒቲዩዱን የቬክተሩን የኤም ብንሰራው ምንድነው ያልነው ሁለት ቬክተሮች በተመሳሳይ አቅጣጫ ከሆኑ ሪዛልታንት ቬክተራቸውን የምናገኘው ደምረን ነው ብለናል ስለዚህ የመጀመሪያው 6 ዩኒት ነው ፕላስ 3 ዩኒት ነው ቀጥታ ስንት ይሆናል ማለት ነው 9 ዩኒት ማለት ነው ቢ ላይ ስትመጡ አሁንም ሪዛልታንት ቬክተር ነው የተጠየቃችሁት ምንድነው ቬክተር ኤ ማይነስ ቬክተር ቢ ማለት ነው ይሄንን ስትሰሩት ምንድነው የሚሆነው 6 ዩኒት ማይነስ 3 ዩኒት ነው ከ6 ላይ 3 ስትቀንሱ 3 ዩኒት አድርጋችሁ ታስቀምጣላችሁ ማለት ነው ሲ ላይ ስትመጡ ሪዛልታንት ቬክተሩን የምታገኙት the magnitude ይሄ ማለት አብሶሉት ቫልዩ ማለት the modulus of r ማለት ሪዛልታንት ቬክተር ማግኒቲዩዱ ለማለት ነው እሱን ደግሞ a square plus b square በሚለው በፓይታጎረስ ቴዎረም መሰረት እንሰራለን እሱ ደግሞ a 6 ነው the whole square plus 3 ዩኒት the whole square ነው ይሄ 36 ዩኒት ስኩዌር ፕላስ 9 ዩኒት ስኩዌር ይሆናል ይሄን ደምሩት 36 45 ዩኒት ስኩዌር ይሆናል ይሄንን ከራዲካል አውጡት ኤግዛክትሊ approximately 6.7 ዩኒት ይሆናል ማለት ነው አሁን ልጆች በደንብ ካስተዋላችሁ ሁለቱ ሪዛልታንት ቬክተራቸው ስንደምር 9 ነው ስንቀንስ ደግሞ 3 ነው ፐርፔንዲኩላር በሚሆኑበት ሰዓት ደግሞ 6 ነው አሁን ከትልቁ ማን ነው ሪዛልታንት ቬክተር ማክሲመም ሪዛልታንት ቬክተር የሚኖረው መቼ ነው when they are in the same direction or when they are parallel ማለት ነው ይሄ ሪዛልታንት ቬክተሩ ማክሲመም ይሆናል ሪዛልታንት ቬክተሩ ደግሞ በጣም ዝቅተኛ ሊሆን የሚችለው when they are in opposite ዳይሬክሽን ከፍተኛ ሪዛልታንት ቬክተር ሊኖራቸው የሚችለው ሁለቱ ቬክተሮች በተመሳሳይ አቅጣጫ ሲሆኑ ነው ዝቅተኛ የሚሆኑት ደግሞ በተቃራኒ አቅጣጫ ሲሆኑ ነው የዛሬውን ትምህርት በዚሁ ጨርሻለሁ በሚቀጥለው እንገናኛለን